በጣም አምሮብሻል እውነት 2030ዎች እንዴት ናችሁ 2030ችን ተጀምሯል ሁሌም ሮብ በዚህ ሰዓት ወጣት የሚሸቱ ፕሮግራሞችን ወደ እናንተ አዘጋጅተን እናቀርባለን እውነት ነው እንግዲህ ፕሮግራሙ የሚዘጋጀው እድሜያችሁ ከ20 እስከ 30 ላሉ ወጣቶች ብቻ ነው አብረናችሁ ምን ቆየው እኔ አዶናይ ሰይፍና ትራሃሳ ጽባህ በጋራ ከ2030 ቲም ጋር በመሆን ነው የትም እንዳትሄዱ የትም ሄደ ይቻሉ ጓደኛ ነው ይባላል በየቀኑ የምንጠቀመውና እንከናችንን ውበታችንን ጭምር የሚያሳየን ነው ዛሬ የምናወራው ስለ ጓደኝነት ወይም ደግሞ ስለ እንከን አይደለም ስለ መስታወት ቢዝነስ ነው ይሄንን ቢዝነስ በስንት ብር መጀመር እንደምንችል ምን ማወቅ እንዳለብን በዛሬው የስንት ነው ቆይታችን እናያለን ከናንተ የሚጠበቀው ከኛ ጋር መቆየት ብቻ ነው አብረን ቆይ ሰላም ወንደና መጣሽ አመሰግናለሁ እንተዋወቅ አብር እሺ ኤደን እባላለሁ እሺ ኤደን ባክሻለሁ እሺ 2030ዎች ደርሰናል የመስታወት ስራ ቢዝነስን የተጌጡ መስታወቶች ስራ ቢዝነስን ከአብር ጋር እናያለን የመስታወት ስራ እዚህ ክፍል ውስጥ ከገባው በኋላ የሆነ አርት ጋለሪ ምናምን ያለው እየመሰለኝ ነው ጥበብ ነው አይደለ እውነት ነው ሲሰራ እንደዚህ ጽድት ብሎ ቆንጆ ሆኖ የሚሰራ አይመስለኝም ብዙ ሂደት ያለው እንደሆነ ነው ማስበውና እስቲ ስለ ቢዝነሱ ንገረን ቢዝነሱ ትንሽ ሰፋ ያለ ቢዝነስ ነው ምርቶቻችን እንደዚህ እንደምታያቸው ኤክስፖርት ስታንዳርድ አድርገን ነው የምናመርታቸው በተቻለ መጠን ኢምፖርት የሚደረጉ ስራዎችን ለማስቀረት ነው የምንሰራቸው ቢዝነሱ ሰፊ ነው ወርክሾፕ አለን ወርክሾፕ ነው ብዙ ነገሮች ተሰርተው አልቀው እዚህ የሚመጡትና በኋላ እናየዋለን በሚገባ በደንብ ታያቸዋለሽ ትሞክሪያቸዋለሽ አሁን ላይ በሀገር ልጆች እዚሁ ይሰራል ማለት ነው እንደዚህ ቆንጆ የሆኑ የመስታወት ውጤቶች ዛሬ ለ2030ዎች ቢዝነሱን እንዲሰሩ እንዲጀምሩ ሲጀምርም ብያለሁ መስታወት ጓደኛችን ነው በተለይኛ ሴቶች በየቀኑ የምንጠቀመው ነገር ነው ከእጃችን የማይጠፋ ነገር ነውና ከኪሳችን አይጠፋምና እንደ ቢዝነስ ስናስበው ደግሞ ለ2030ዎች በደንብ አዋጭ ይሆናል ለዛ ነው ይዘን የመጣነው በሚገባ አሁን እንደዚህ እንደምታዩን የሚያስፈራ አይነት እንትን የለውም በትንሽ ነገር መጀመር ይችላል ቢዝነሱ አንድ ቤት ተከራይተን ቤት ውስጥ ግቢ ውስጥ መስራት የሚቻል ቢዝነስ ነው እንደዚህ ታየው በጣም ከባድ እንትን ያለው ይመስላል የሚያስፈራ ነገር የለም ካንተ ጅማሬ ደግሞ 2030ዎች ያው ዛሬ ሊጀምሩ ነው ስራውንና ካንተ ጅማሬ የሚማሩት ነገር ይኖራል ሶስት አንተ ከየት ተነስተህ ዛሬ እዚህ ጋር ደረስክ የሚለው በተወሰነ አካፍለኝ እኔ ሙያው ላይ ከቤተሰብ ጋር ነው ረጅም ጊዜ ሰራ የኖርኩትና ሙያውን ለመልመድ ብዙ ቻሌንጅ አልሆነብኝም ለመክፈት ግን ስከፍት የከፈትኩት በቅርብ ጊዜ ነው 5 አመት ቢሆነኝ ነው ከ20 አመት በላይ ስራው ላይ ቆይቻለሁ ስራውን እንደ ቢዝነስ ለራሴ ብዬ ስሰራው ግን 5 አመት ቢሆነው እና ከዜሮ ነው ስጀምር የጀመርኩት እንዳልኩሽ ከዜሮ ተጀምሮ በ5 አመት ውስጥ እዚህ ጋር መድረስ ይቻላል ማለት ነው በደንብ ይቻላል አንዳንድ የራስ ጥረቶች ያስፈልጋሉ ቢዝነስ ስንጀምር ማወቅ ያሉብን ነገሮች ምንድናቸው በተለይ ደግሞ የመስታወት ስራ ቢዝነስ ስንሰራ ይሄ ነገር ሳይኖር እንዳታስቡት ስራውን የምትለን ነገር ይኖር ለመስራት ከመዘጋጀታችን በፊት አው መስታወት ስራ ብቻ ሳይሆን አጠቃላይ ሙያው የሆኑ ስራዎች በሙሉ አውቀን ብንሰራቸው ወደን የምንሰራቸው ስራዎች ቢሆኑ ይመረጣል መስታወት ስራ በጣም ሪስክ ያለው ስራ ነው ሙያው ላይ ገብተን አውቀነው ወደ ቢዝነስ ውስጥ ብንገባ የተሻለ ነው ስንጀምር እንደ ቢዝነስ ብለን ስንጀምረው ከምንም እንጀምረው እንችላለን እውቀቱ ግን ሳይኖረን መስራቱ ትንሽ ይከብዳል ከምንም ማለት ከዜሮ ዜሮ መስራት ይቻላል እንዴት አድርገን ነው ከዜሮ ኪሳችን ውስጥ ምንም ሳይኖር ባንካችን ውስጥ ምንም ሳይኖር መስራት ይቻላል እውቀቱ ካለሽ ትችያለሽ እንዴት መጀመሪያ የሚቀድመው እውቀት ነው ምንም ቢሆን እውቀቱ ይቀድማል እውቀት ካለን የትኛውም ቦታ ላይ ሄደን ተቀጥረን እንሰራ እንችላለን ከዛ ራሳችንን ከስተመሮች ልንይዝ እንችላለን ከስተመር ካለሽ በማንኛውም ቦታ ላይ ሄደሽ መስራት ትችያለሽ ስለዚህ ከስተመርሽ ገንዘብሽ ይሆናል ማለት ነው
ከዛ ውጪ ስለ ሶሻል ሚዲያ ብናወራ ደስ ይለኛል። እናንተንም ዛሬ ሳገኛችሁ ሶሻል ሚዲያን ተጠቅሜ ነው። ነገ ደግሞ ሌሎች ክላይንቶችም እንደዚሁ ቢዝነሱ የሚሰሩ ሰዎችም ራሳቸውን ለማስተዋወቅ ቀላሉና ነፃ የሆነው የእጅ ስልካችንን ብቻ የምንጠቀምበት የማስታወቂያ ነገር ሶሻል ሚዲያችን ነው። እንደ ወጣት ደግሞ ያው ከስልክ ጋር ብዙ ግንኙነት አለ። እውነት ነው። እንዴት መጠቀም እንችላለን ቢዝነሳችንን ለማሳደግ? እኛ ሶሻል ሚዲያዎችን ሁሉንም እንጠቀማለን ማለት እንችላለን። ዩቲዩብ ነው ብዙ የምንጠቀመው፣ ፕሮሞት እናደርጋለን፣ ስራዎችም ይመጡልናል። በዛ ላይ ስቶክ እንይዛለን። ስራዎቻችን ሰርተን ከስተመሩ መጥቶ እስኪያዘን አንጠብቅም። የተሰራ እቃ ሬዲ አድርገን እንጠብቃለን። ከስተመሩ ሲመጣ ፒክ አድርጎት መሄድ ይችላል። በስልክም ደውሎ ይዛችሁልን ብሎ ማለት ይችላል። በዛ ልክ ነው ተዘጋጅተን የምንጠብቀው ከስተመሮቻችን። ስለዚህ አሁን ቢዝነሱን ለመጀመር ነው እና 2030 የመጣ ነው። ይህንን እወቁ እንበላቸውና ወደ ስራ ብንሄድ ደስ ይለኛል። ይቻላል። እስኪ እዚህ አንቺ ስታያቸው ስራዎቹ እንዴት ናቸው? ሲምፕል ናቸው፣ ግን ሌክዠሪ አይነት እይታ አላቸው። ቀለል ብሎ ግን ውድ የሚያስመስል አይነት ማለት ነው። በተወሰነ መልኩ ስራዎችን እስኪ ለማየት ሞክሪና የትኛው እንደወደድሽው ትነግሪኛለሽ። ይሄኛው ሁሉም ያምራል፣ አልመርጥም፣ ግን ይሄኛው አሰራሩ ትንሽ ለየት አለ። እሱ ትንሽ በማሽን ነው የሚሰራው። ይሄ የመስታወት ስራ ነው። እውነት ነው። የትኛው ውስጥሽ ገባ በደንብ ደስ ያለሽ? ቅድም ብዬ ከሌላ ሲምፕል ሆኖ ሌክዠሪ ያልኩ ካሁን ያንን አይቼ ነው። በጣም ጥሩ፣ ችግር የለም። አብረን እየሰራን አሳይሻለሁ። እነዚህ ስራዎች ደግሞ አሉን። ከ20 እስከ 30 እድሜ ባሉ ልጆች መሰራት የሚችሉ ናቸው። ቦታ የሚፈጁ ቤት ውስጥ በቀላሉ መሰራት የሚችሉ ናቸው። እነዚህን መስራት ይችላሉ። እሺ፣ ዋጋ ልጠይቃ። ቢዝነሱን ለመስራት የሚያስፈልገውን ነገር በኋላ፣ ይህንን ለማምረት የሚያስፈልገውን በኋላ በደንብ እናያለን። ስንት ይሸጣል? ይሄ እዚህ ስንሸጠው እስከ 7,000 ብር ነው የሚሸጠው። ግብአቶቹን ስራዎች ላይ የምንጠቀማቸውን እቃዎች አሳይሻለሁ። እሺ፣ ስለዚህ ወደዛው እንሂድ አይደል? እሺ፣ 2030 ተከተሉ። ይሄ የምታየው ትልቅ መጋዘን የሁለት ሰው ነው። ለሁለት ነው የተከራየ ነው። ለሁለት ነው የምንሰራበት። እውነት ለመናገር እስካሁን ካየኋቸው ወርክሾፖች ይሄኛው በጣም ትልቁ ነው። ትልቅ ነው በጣም። እዚህ ነው ሁሉ ነገር ተሰርቶ ወደ ሾሩም የሚሄደውና እነዚህ የምታያቸውም እንደዛው የሚሰሩ ናቸው። እሺ፣ ምንድን ናቸው? አቅም ብዙ እንትን ያለው ፈር ጨርቆች ናቸው። ፈር ናቸው ውስጡ የሚደፍ። እነዚህ የምታያቸው ይኸውልሽ በዚህ መልኩ ሲኤንሲ ላይ ከተሰሩ በኋላ እነዚህ ጨርቅ ለብሰው አልቆ የምታየ ነው። እነዚህ ጨርቆች እናመጣለን። ይሄኛው ነው እንደዚህ ሆኖ? አዎ። ምንድነው ልዩ? ማቴሪያሉ ትንሽ ዲፈረንስ አለው። ኦኬ። ግን ያው ዞሮ ዞሮ የየሰው ምርጫ ስለሚለያይ በተለያየ ምርጫ እንሰራላቸዋለን። ሌሎች ምርቶችም አሉ። ምን አለ ሌላ? አሁን እዛ ሱቅ ላይ ሻቸውን በኤጅ የተሰሩ ስራዎች አሉ። በማሽን የምንሰራቸው እነሱን ስራዎች ነው ማሳይሽ። ብዙ ጊዜ ኢምፖርት የሚደረጉ ናቸው። ከውጭ ነው የሚመጡት ገበያ ላይ ማለት ነው። እኛ ግን አሁን ማሽኑ እጃችን ላይ ስላለ በዚህ ኤጅ እየሰራን እዚሁ ነው የምናመርታቸው። ያለሽ አሁን ከውጭ ኢምፖርት እንደተደረገ ሳይሞረድ ያለ መስታወት ነው። ኤጁ ይቆርጣል ስታየው እንደዚህ። ይሄን ከዚህ አይነት መስታወት በጣም ብዙ አይቼ አውቃለሁ። ገበያ ላይ ይቀርባል ማለት ነው። በደንብ አለ። እሺ፣ ይሄን መስታወት ነው እኛ ወደ በማሽን አስገብተን ኤጅ ይባላል ወይም ስሙዚንግ ነው የሚባለው። ልስልስ አለ፣ አይቆጥም፣ ጠርዙ ይለሰልሳል። 3D የመምሰል ባህሪ ያለው በጣም ነው የሚያምረው። ይሄኛው ምንም እንትን ነው፣ ለአደጋም ጥሩ አይደለም። ስለዚህ ያው ማሽኑ ሁሉም ሰው ጋር የለም፣ በቀላሉ ማግኘት አይቻልም ስትለኝ ትንሽ ዋጋው ከፍ ሊል ይችላል የሚል ሀሳብ መጣች። በትክክል ነው። እስከ 5 ሚሊዮን አካባቢ ይደርሳል። የ5 ሚሊዮን ብር ማሽን ነው። እሺ፣ ማሽኑን ላሳይሽ። እንግዲህ ይኸውልሽ ማሽኑ ይሄ ነው። እነዚህ እያንዳንዱ ዲናሞች የየራሳቸው ስራ አላቸው። ወደ 9 ዲናሞች ናቸው ያሉት። ትንሽ የኤሌክትሪክ ፍጆታው 3 ፌዝ የሚባለው ነው የሚፈልገው። ኦኬ፣ ስለዚህ ሞር ኃይል ይፈልጋል ማለት ነው አይደል? ይፈልጋል። እሺ፣ የቀረውን ደግሞ ስራችንን እየሰራን። መልካም። እሺ፣ መስታወት እዚህ እናስጠጋና መስታወቱን እዚህ እናስቀምጣለን። ማሽኖቹን ታስነሻቸውን እያየሽ ትሄጃለሽ። እሺ፣ እቺንም ምንም ይቀር የለም፣ ሁሉ ነው።
በጣም ጥሩ። ጨረስኩ። እዛ መስታወታችንን እናስቀምጣለን። ከዚህ በኋላ ራሱ ነው የሚሄደው። ሰርቶ እዛ ጋር እንቀበለዋለን ማለት ነው። ይሄዳል። እነዚህ ኮንትሮል ማድረጊያዎች ናቸው። እያንዳንዳቸው እዚህ ጋር ያለው ጌጅ አለ። በጣም ወደ ላይ ከፍ ሲል ከዚህ እንቀንስለታለን። እንዳይሰበር የሚረዱ ናቸው። አዎ ማዞር ነው። ማዞር ማሽከርከር ነው። ወደዚህ ያደረግን እዚህ ጋር ያለውን እያየን ነው እንትን የምንለው። ይሄው ሌተስት የሚባለው የማሽን ኤጅ መሽሪያ ማሽን። አሁን የሰራው የስረኛውን ጠርዝ አይደለ? ቀጥሎ ደግሞ በዚህኛው ጠርዝ እናስገባለን። ሂጂ ጠበቅ አድርገሽ ያዥ። ነይ አሁን ዲፈረንሱን ላሳይሽ። እሺ ሎክ ነይሽ። ይሄኛውና ይሄኛው ልዩነት አለ። በቃ ይሄን ነው እየሰራ የሚወጣው ማሽን። በአራቱም ዙር እንደዚህ የገባ ይወጣል ማለት ነው። ሌሎች ሰዎች ጋር አውትሶርስ አድርገን ማሰራት እንችላለን። ይሄኛው ማሽን መተካት እንችላለን። ተባባሪ ይቻላል። አዎ ለአውትሶርሲንግ ስንት ነው? በሜትር ነው የሚሰራው። እንደዚህ 1 ሜትር እስከ 200 ድረስ ያስከፍላል። በአንድ ሜትር 1 ሜትር ሲሰራ 200 ድረስ። እዚህ ለሴፍቲ ማቴሪያሎች ምን ያክል ወጪ አስወጣ ነው? አይደለም 150 ብር 200 ብር አንድ ጓንት። እንደዚህ አይነት ጓንት ነው ማለት ነው ወይስ በቂ ነው? እንደዚህ አይነት ጓንት በቂ ነው። መስራት ብዬ ሳስብ መስታወት ማምረት የሚል ሀሳብ ነው የመጣብኝና መስታወት ማምረት የሚባል ኮንሰፕት የለም ይመስለኛል አይደል? እንዴት ነው መረከብ የምንችለው? ከየት ነው የምናገኛቸው መስታወቶቹን? መስታወቶቹን የተለያዩ ኢምፖርተሮች አሉ፣ ሀገር ውስጥ የሚያመጡዋቸው አሉ። ከነሱ መግዛት እንችላለን። ከዛ በኋላ ማሽን ደግሞ ሲፈለግ ማሽን ቤቶች ለየብቻቸው አሉ። ማሽንና ኢምፖርት የሚያደርጉት የተለያዩ አካሎች ናቸው። እኔ ምን ቢዝነሱን መጀመር የሚያስብ ሰው ስንት መስታወቶች ነው ማስገባት ያለበት? በዚህ ልክ ለመጀመር ትንሽ ፋይናንሻል ከብዳቸው ይችላል። ግን ከየሚረር ላይ ማስፈራራን ግን አይ ማስፈራራት አይደለም። ትንሹ ስሩ ጀምሩ ስንባል ደስ የሚለን እውነት ነው። እንደሱ ለመጀመር ያክል ቢያንስ ሚረሮችን አንድ 10 ፒስ ምናምን መግዛት ቢችሉ እሺ መስታወቱ ብቻ እስከ 250 አካባቢ ድረስ ይፈልግበታል። 250 ሺህ መስታወቱ ብቻ አንድ 10 አካባቢ ቢፈልግ በቤታችን ብንሰራው ነው አይደለ? 250 ሺህ ብር መስታወት አድርገን ግን ራሱ የቻለ ክፍል ውስጥ ይፈልጋል። እንደው ወደ ገበያ ላይ አስፋልት ዳር ላይ ወተን ባንሰራ ግቢ ውስጥም ቢሆን የሆነ መስሪያ ቦታ ያስፈልገዋል። ስለዚህ 200 ሺህ ብር መስታወቱን ለማሟላት ብቻ መስታወቱ የቤት ኪራይ ምናምን እያለን ስንሄድ ኮምፕረሰር ምናምን ያስፈልጋቸዋል። አሁን እኔ ዋጋው ከፍ እያለ ነው ፈርቻለሁ። በጣም እንትን ከተባለ እስከ 500 ሺህ ብር ድረስ ያስፈልጋል ለዚህ ስራ በትንሹ ለመነሳት። ስለዚህ ያዋጣል ማለት ነው። እውነት ነው ያዋጣል። 500 ሺህ ብር ጨክነን ኢንቨስት ካደረግን ምንም ጥያቄ የለውም ያዋጣል። ስለዚህ ጨርቅ ቅድም አወራን፣ ዋጋ አልነገርናቸው። ዋጋ ዝም አልኩሻ። የዚህ ጨርቅ ዋጋ መርካቶ በሜትር ነው የሚሸጠው። በሮልም ይሸጣል፣ በሜትርም ይሸጣል። እስከ 800 900 ብር አካባቢ ይሸጣል በሜትር ማለት ነው። በሜትር 1 ሜትሩ 800 900 ብር። አንዱ ሮል እስከ 22 ሜትር ድረስ ይይዛል። እሺ እንደዛ ነው የሚሆነው። እቺ ይኸውልሽ ይሄን ሁሉ ስራ መሰራች መሳሪያ ነች። እውነት መስታወት መቁረጫችን ነች። እቺ መስታወት ስራ ስንሰራ በቃ ዋናውን ድርሻ የምትወስደው የመጀመሪያው እቺ ነች፣ ከሁሉም ማሽኖች በላይ ማለት ነው። መቁረጫችን ነች። መቁረጫ ነው። ምንድን ነው የምትባለው? ስም አላት? መስታወት መቁረጫ። መስታወት መቁረጫ ብለን ነው ገበያ ላይ የምንጠይቀው። ስንት ብር ነው ገበያ ላይ? ኦሪጂናል ከተባለ እስከ 1500 እስከ 200 ድረስ ይኖራል። በፌኮቹ እስከ 500 ምናምን ሊኖር ይችላል። ፌክና ኦሪጂናል አላቸው። በምንድን ነው የሚለዩት? ባለሙያ ሲሆን ያውቃቸዋል። እንዲህ ዝም ብሎ ከሆነ ማንኛውም ሰው እንደሚገዛው ገዝቶ ይሄዳል እንጂ አያውቀውም። ኦኬ ሜትር ልኬት ዋና ነገር ነው። መስታወት ስራ ስትሰሪ አሁን በሚሊም ነው። 1 ሚሊም ዋጋ ታስከፍልሻለሁ። አሁን እስከ 800 ብር አካባቢ ነው። በ200 ልናገኝ እንችላለን። እኔ 800 ብር አካባቢ ነው ካለው 800 ብር። እቺ ደግሞ እንደዚህ ሰርክል ነገሮች አሁን ሾሩም ላይ ያየሻቸው አሉ አይደለ? ክቦች የሚሰሩት በዚህ ነው። እቺ ክብ መቁረጫ ነች። ይሄ ማለት ነው ክብ ነገሮች በሙሉ ትቆርጣለች። ለዚህ የሚሆን መስታወት ትቆርጣለች ማለት ነው። የዚህች ዋጋ 8500 ብር አለ። እንዴ ውድ ነው። አትገኝም በቀላሉ። እውነት ብዙ ሱቆች ላይ አትገኝም። እሺ መስታወት ነክ ስራ የሚሰሩ ሰዎች ላይ ታገኛል። ኦኬ ይሄ ኤምዲኤፎች ከጀርባው መስታወቱን አስገብተን የምንሰራበት ነው። ከጀርባ እዚህ መስታወት ካስገባን በኋላ የምንሰራበት ነው። ይሄ እስከ 4000 ብር አካባቢ ድረስ ይገኛል ገበያ ላይ። ምንድን ነው የሚባለው? በንፋስ ነው የሚሰራው። ሹተር ይባላል። ይሄ ስቴፕል የሚያደርግ ነው። ስቴፕላር ነው የሚሰራው። እሷ ድሪል ማሽናችን ነች። ስንት ብር ነው ድሪል? ይሄ እስከ 28000 ብር አካባቢ ይፈጃል። እኔ እንደዚህ ተወደዱት እንዴ?
28,000 ብር? አዎ እንዳልኩሽ እኔ ብዙ ጊዜ እቃ ስገዛ ኦሪጂናል እቃዎች ነው የምገዛው። ኦኬ እሺ። ይሄስ ደግሞ ፒንሳ ነው? እሱ ፒንሳችን ነው። እያወቅኳቸው ነው እነዚህ ማሽኖች። መሽረፍ ስንፈልግ ምናምን መስበር ስንፈልግ በሱ ሳፖርት እናደርጋለን። ለመንቀል ምናምን። አዎ እንደሱ አይነት ስራዎች ነው የምንሰራበት። ስንት ብር ነው ፒንሳ? ፒንሳ እንኳን ብዙ ውድ አይደለም። 200 ብር ተመረም አለ። ብዙ ውድ አይደለም እንደሌሎቹ። የዚህችን ጥቅም ላሳይሽ። እሺ መሰለሻው የምናደርገው አሁን ቆርጠናል። እኔ ፍንጥር የሚል ነገር ያለ እየመሰለኝ ነው። ቆረጠችው። ተቆርጧል። በጣም ጥሩ ነው። መመለስ የለብኝም። የለም ወደፊት። በጣም ጥሩ። እስቲ በጣም ጥሩ ተሰርቷል። እዚህ ጋር የመለኪያ ተለቅ ያለ መለኪያ ይሁን ማስመሪያ ነው ማለት ነው። እሱ ስኳድራ ማስመሪያችን ነው። አሁን ያሳየውሽ እንትን ነው። ይሄ ገበያ ላይ እስከ 8,000 ብር ነው ይፈጃል። ይሄ ያለዚህ ምንም ነው። በቃ ይሄ ሁለቱ አብሮ በቃ የማይለያዩ ናቸው። ቁጥር አለው ላው ላይ ቁጥሩን አጅስት አድርገሽ ማሰር ነው የሚጠበቅብሽ ካንቺ። እዚህ ታያለሽ፣ ቼክ ታደርጊያለሽ እነዚህን አንግሎች። እስኪ ያችን ላስቸግርሽ ጣሷን አምጫትና ምንጊዜም ስንቆርጥ ጋዝ ያስፈልገዋል። ይሄ ለምንድን ነው ናፍጣው ያስፈልጋል? እንዳይደርቅ። ይሄ መቁረጫው መስታወቱን ሲያሰምረው ይደርቃል። እሺ እንደሱ እንዳይደርቅ እቺ እንደዚህ እንቀባታለን ማለት ነው። ስለዚህ ዋጋውን እንወቃ። የጋዙንም ብዙ ውድ አይደለም። ያው 150 160 ገብቷል መሰለኝ። ሰዎች ነቻ ወይስታና ብዙ አንጠቀም ትንሽ ነው። ስለዚህ ቢዝነስ ማወቅ የፈለጉት አሁን ብዙ ሰው የሚሳበው የመስታወት ስራ ላይ በዲኮሩ ነው። መስታወቱን በመስራት ብቻ አይደለም። ብዙ ጊዜ አሁን የሶሻል ሚዲያ ዘመን ነው። ኮንተንት ለመስራትም መስታወት በጣም ይጠቀማሉ። በጣም ሶ ዲኮር የተደረገው ፍሬሞቹ እነሱ ናቸው በደንብ አትራክቲቭ የሆኑት ነገርና ፍሬሞቹን ለመስራት ምን አይነት እንጨቶች ነው የምንጠቀመው? ኤምዲኤፍ ነው እንደነገርኩሽ እንጠቀመው። በዛት ኤምዲኤፎቹ ሴንሲ ቤት እንወስዳለን። እነሱን ነው የምንጠቀመው። እናስቆርጣቸዋለን። አስቆርጠን ከዛ በኋላ በሱኛ በልኬት መሰረት መስታወት እንቆርጥለታለን። እዛ ውስጥ ፊክስ አድርገን እናውጣዋለን ወደ ገበያ። ይሄ ኤምዲኤፍ ዋጋ 4500 አለ፣ 5000 ብር አለ። ስንት መስታወት ይሰራል? እኛውን ማምረቱ ላይ ነው ያለነው። በላይ ይሰራል። ከ11 በላይ 15 16 አካባቢ ይሰራል። እሺ አሁን ክባችንን ቆርጠናል። ምንድነው የሚቀረን? ይሄን መስታወት ከዚህ ጋር ፊት ማድረግ ነው። እሺ እጅሽን እንዳይወጋሽ ትንሽ ራቅ ብለሽ። እሺ አይዞሽ። እንደዚህ አድርገሽ ትቀጥያለሽ። ስለዚህ ቢዝነስ ስንሰራ ቅድም ማሽኖች አይቻለሁ፣ የሚፈናጠሩ መስታወቶችም አሉ። ሶ ሴፍቲውን ብትነግረን ደስ ይለኛል። አዎ መስታወት ስራ ትልቁ ነገር ቅድም ስትቆርጪ እንዳየሻት መቁረጡ በጣም ቀላል ነው። ጥንቃቄው ነው በጣም ከባዱ። ጥንቃቄው ነው። ይዘሽ ስትንቀሳቀሽ ሊቆርጥ ይችላል። እኔ በተቆርጬ አውቃለሁ። 1 ወር አካባቢ ተኝቻለሁ በዚህ ስፌት። ተኝቻለሁ ማለት ያው እንደ ታማሚ መተኛ ሳይሆን ስራ ፈትቼ 1 ወር ቁጭ ብያለሁ ማለት ነው። ተቆርጠ ቀኝ እጅ ነው አይሰራም። ይሄ ሁሉ በመስታወት ስራ፣ ይሄ ሁሉ የመስታወት ስራ ነው። ግን ያው ብዙ ጊዜ መስታወት እንዳልኩሽ ትኩረት ይፈልጋል። ስትሰሪ ትኩረትሽን ቀልበሽን እሱ ላይ አድርገሽ ካልሰራሽ ለአደጋ የመጋለጥ እድሉ በጣም ሰፊ ነው። ፕሮግራማችንን ከመጨረሳችን በፊት 2030ችንን ከመሰናበታችን በፊት ማወቅ ያለብን ነገር አለ። ስለዚህ ቢዝነስ ስጀምር እንዳልኩት ይሄ ወርክሾፕ በጣም ትልቅ ነው። እኔ ደንግጫለሁ ስገባ። ለመጀመር ከፍተኛ በጀት ይፈልጋል ብዬ አሰብኩኝና አንተ እስቲ እንዴት ነው የጀመርከው? ስንት ብር ይፈልጋል የወርክሾፕ ወጪው? ነገር ደስ ይለኛል። እንደ ቢዝነስ ብለሽ አስፋልት ላይ ወጣ ብለሽ ለመስራት እስከ 500 400 ሺህ ብር አካባቢ ያስፈልጋል ወደ አስፋልት ወጥተሽ ለማግኘት። ግን ሙያው ኖሮሽ ቤት ውስጥ ግቢ ውስጥ ተከራይተሽ መስራት ትችያለሽ። ከባድ አይሆንም። ትርፍ ደግሞ ያሳስበናል። ቢዝነሱን ስንሰራ የሚያነቃቃንም ያው የምናገኘው ገንዘብ ነው። እውነት ነው። ትርፍ ምን ያክል አለው? ከአንድ መስታወት ምን ያክል ትርፍ ይገኛል? ያው ጉልበታችንን ነው እንትን የምንለው ሌበር ብለን የምናወራው ነው። ብዙ ጊዜ ጥቅማችን እሱ ነው። ባለሙያ እያንዳንዱ እቃ ላይ ትርፍ ካሰበ ብዙ ተጠቃሚ አይሆንም። ሌበሩን ነው የሚያስበው። ያው በቀን ምን ያክል ሰራለሁ፣ ይሄን ያክል ከሰራው ይሄን ያክል ላገኝ ይገባል ብሎ ካልኩሌት ሊያደርግ የሚገባው
የኢነርጂ ኮስት ማለት እንችላለን። ሞር እሱ ነው የሚሆነው። አንድ ሰው ይሄንን ቢዝነስ መስራት ይችላል ብቻውን? ይችላል። ዋናው የሙያው ፍቅር ይኖርሽ። የሙያው ፍቅር ካለሽ መስታወት ማየት ወዳለሁ። ብዙ ሴቶች ይወዳሉ፣ ብዙዎቻችን እንወዳለን መስታወት በየቀኑ። እውነት ነው፣ ግን ወንዶች ይበልጣሉ በዚህ። ኧረ እባክህ ጀመራችሁ። ጥናቱ የሚያሳየው ወንዶች እንደሚበልጡ ነው። ኦኬ፣ ስለዚህ ሁላችንንም ታርጌት ያደረገ ቢዝነስ ነው ማለት ነው። አዎ በደንብ። አብር በጣም ቆንጆ ቆይታ ነው የነበረን። ስለ የተዋቡ የተጌጡ መስታወቶች ቢዝነስ በደንብ አውቀናል። የምንወደውን ነገር የምንፈልገውን ነገር እንድንሰራ መነሳሳት ሆነናል ብዬ አስባለሁ። በመጨረሻ አንተ ማስተላለፍ የምትፈልገውን መልእክት አስተላልፍልና ፕሮግራማችንን እንዝጋ። መልካም። እሺ፣ አመሰግናለሁ። እናንተ መታችሁ ስላያችሁ ቤቶች በጣም ነው የማመሰግነው። ለብዙ ወጣቶችም እድል ይፈጥራል ብዬ አስባለሁ። ያው ብዙ ጊዜ ያው ወጣቶች ስንባል በተለያዩ በሶሻል ሚዲያዎች ነው የምንጠመደው። በቃ ስልክ ላይ ነው ጊዜያችንን እናሳልፈውና ከሱ ወጣ ብለን አንዳንድ የፈጠራ ስራዎችን በመስራት መስታወትም ላይሆን ይችላል ብዙ የፈጠራ ስራዎችን በመስራት ራሳችንን እናሸንፍበት ነገር ብንፈጥር ብዬ እላለሁ። እሺ፣ በጣም ነው የማመሰግነው። 2030ዎች የዚህ ሳምንት የስንት ነው ዝግጅታችን ዴኮሬትድ ሚረር ወይም የተጌጡ መስታወቶች ቢዝነስ ነው ሲያሳያችሁ የቆየው። ስንጀምር እንዳለው መስታወት የሁላችንም ጓደኛ ነው። በየዕለቱ እንቅስቃሴዎቻችን ውስጥ የምንጠቀመው ነገር ነው። ስለዚህ እንደ ቢዝነስ ያዋጣል ብንል የተረጋገጠ እውነት ነው ማለት ነው። በቀጣይ ሳምንት ሌሎች እንደዚህ ቆንጆ ቢዝነሶችን ይዘን እንጠብቃችኋለን። እናንተም ደግሞ እንዲሰራላችሁ የምትፈልጉትን ቢዝነስ 7696 ላይ ኤችኤስ እያላችሁ ቴክስት አድርጉ። በቀጣዩ ሳምንት ይዘንላችሁ እንመጣለን። 2030 ይቀጥላል። መልካም ጊዜ። እስከ መጨረሻው ድረስ ከኛ ጋር ስለነበራችሁ እናመሰግናለን። የምናዘጋጃቸውን አዝናኝ ቪዲዮዎች ማየት ከፈለጋችሁ እዚህ ጋር ጠቅ ያድርጉ። ሰብስክራይብ የሚለውን ደግሞ እዚህ ጋር ጠቅ ማድረግ እንዳትረሱ። በቀጣይ ቪዲዮ እንገናኝ።